ሰላም ውድ የዩቲዩብ ተከታታዮቻችን እንደምን አላችሁ? ዛሬም በተለመደው የእስልምና ቅሌትና ውሸት በተለይም በቲክቶክ ላይ እለት እለት የሚሰራውን ድራማ ልናሳያችሁ እንዲህ ተገኝተናል። በቀጥታ ወደ ቪዲዮው እናምራ። አላ ኢላሃ ኢላላህ እንግዲህ እየሰለመ ያለውን ሰውዬ እዩ አካውንቱን ወአሽሃዱ አነ ሙሐመደን እንደምታዩት እየሰለመ ያለው ሰውዬ ክርስቲያን ተብሎ እያሰለሙት ያሉት አመር ኡስማን ይባላል። አመር ኡስማን የሚባል ክርስቲያን አመር ኡስማን ታውቃላችሁ ውዶቼ? የእስልምና የኡስታዞቻቸው ድራማን ተመልከቱልኝማ። የተከተሉትንም የተወሰነ እንመልከት። ሪፖስት የሚያደርገው ነው። እዩ ሪፖስቶቹ የተከተላቸው እንዳለ ሙስሊሞች ናቸው። ምክንያቱም ማን ነው እሱ ሰላሚው? አመር ኡስማን። ተከታዮቹም የሚከተላቸውም እንዳለ ሙስሊሞች ናቸው። እንግዲህ እንደዚህ ድራማ እየሰሩ ነው እስልምና ውስጥ ሰዎች እየገቡ ነው እያሉ የሚደልሉት፣ ገንዘብ የሚከፍሉትም በእንደዚሁ ነው። እዩ የሚከተሉትም የተከተላቸውም ዘሆል ሙስሊሞች ናቸው። እስልምና ያለ ውሸት መቆም የማይችል ሃይማኖት መሆኑን ከዚህ ትረዳላችሁ። ይሄ አንደኛ ቪዲዮ ነው። ቀጣይ ደግሞ ሌሎችንም እናያለን። እነዚህ ሪፖስቶቹ ናቸው። ኦኬ፣ ወደ ሁለተኛ ቪዲዮ እናምራ። ሁለተኛ ቪዲዮ ላይ ደግሞ የምንመለከተው አሁንም ሻዳ ነው። እንግዲህ ኩራባቸው ሻዳ እየያዘ ነው። ኩራባቸው ሻዳ እያስያዙት ነው። እውነትም ኩራባቸው ነው። ሚያኮራ ማለትም ድራማ በመስራት የቲክቶክ ኡስታዞችን የሚያኮራ እስልምናን ለመታደግ ይሄ የከረፋ የቆሸሽ አስተምሮትን በእንደዚህ አይነት ድራማ እውነት አስመስሎ ሰዎችን ለመሳብ እነ ኩራባቸው ማለትም በትክክለኛ የመታወቂያ ስማቸው እነ ሙሐመድ ቲክቶክ ላይ ድራማ በሚሰሩበት እነ ኩራባቸው እንዲህ አይነት ድራማ ይሰራሉ። እዩ አካውንቱን 810 ሰው ተከታይ ያለው እዩ ተመልከቱልኝ። የሚለቃቸው እንዳለን እንደምትመለከቱት ነው። ምንድነው ሐጅ ሲያደርጉ ቁርአን እየቀሩ ምናምን እነማ እነ ኩራባቸው ይሄ የክርስትና የዳቦ ስም የተሰጠው ሻዳ የሚይዝበት ሲሆን ትክክለኛ የመታወቂያ ስሙ ይሄኔ ሙሐመድ ይሆናል፣ ወይንም ደግሞ ኑር ሁሴን ምናምን እንደዛ ነው። እስልምና ድራማ ካልሰራ መኖር መቀጠል ስለማይችል እውነት የሌላቸው አካላት ኦልዌይስ ድራማ መስራት ግዴታቸው ነው። እንቀጥል ወደ ሶስተኛ ቪዲዮ። አሁንም ሻዳ ነው። አሌክስ ሻዳ እየያዘ ነው። አሌክስ ይኸው ይሁት አሌክስ ሻዳ እየያዘ ነው። አካውንቱ 238 ሰዎች ፎሎ አድርገውታል። 89 ሰው ፎሎ አድርጓል። አሌክስ ዩዘር ኔሙ አበባ ይላል። በስርዓት አልጻፈም። ኤኒዌይስ አሌክስ ሻዳ ያዘ እያሉ ነው። ማን ነው እሱ አሌክስ? እንመልከተው። ተመልከቱልኝ እንግዲህ ያ ረሱል እያለ ቪዲዮ 2025 ላይ ለቀቀ ነው። ከአመት በፊት ቪዲዮ ምንድነው ነብዬ ሙሐመድ የሚል ያለው ሰውዬ ዘንድሮ ሻዳ እየያዘ ነው። ማነው ስሙ? የድራማ ስሙ አሌክስ። ይሄን የመታወቂያ ስሙ ወይን ዑመር ነው ወይን አብደላ ነው። ያላ ባሪያ ማለት ነው። አላህን ለማስደሰት አብደላ ቆረጣትና ኤን ወሰደና አሌክስ አደረጋት ማለት ነው። ኡስታዞቹ እንዲቀጥሉ ቲክቶክ ላይ ያሉት ድራማ በመስራት ህልውናቸውን ለማጽናት እንዲህ አይነት ድራማ እየሰሩ ነው። ወደ አራተኛ ቪዲዮ እንቀጥል። ካላህ ይሄንኛው ደግሞ ስሚዝ ነው። ሻዳ እየያዘ ነው። ስሚዝ 9 እንግዲህ ስሚዝ ሻዳ እየያዘ ነው።
አካውንት ውስጥ ሊገባ ነው። ማን ነው ስሚዝ? ስሚዝ እንግዲህ ያው የሙስሊም ስም ነው። አክቹአሊ ከእስማኤል ምናምን ከሚሉ ወይንም ደግሞ ኤስ ቤቶች እንግዲህ ሱሌማን ምናምን ከሚሉ ይሆናል የወሰዳቸው አጣምሮ ስሚዝ ብሎ ለድራማ እንዲመቸው የቲክቶክ ኡስታዞች ጊፍት እንዲያገኙ ፎሎው እንዲያገኙ እንደውም ደግሞ እስልምናን ለመታደግ እንደዚህ አይነት ድራማ ከሚሰራ አንዱ ነው። ይሄው አካውንቱ ነው የውስጡ ስለ ቁርአን የሚያስተምር ምንድነው ሻዳ ያዡ ሰውዬ ይሄው ቁርአን እዞ መቼ ነው የተለቀቀው? 2025 ከዓመት በፊት የተለቀቀው ቪዲዮ አካውንት ውስጥ ገብታችሁ ስታዩ ሙስሊም ነው። ዘንድሮ ክርስቲያኑ መስሎ ሻዳ የሚይዝ ሰው ስማችሁን አጀስት ያደረጋችሁ ከዛ ሻዳ ትይዛላችሁ። ሰው እየሰለመ ነው የሚል ድራማ ይሰራል። እንቀጥል። ኧረ በደንብ ሼር ኮፒ ሊንክ ያስፈልጋል። እውነት ነው። ይሄንን ድራማ የምትሰራበት ምን እያለ ነው? እስሚዝ ክርስትና መስሎ ክርስቲያን መስሎ ሻዳ የያዘው ሰውዬ ከዓመት በፊት የለቀቀው ቪዲዮ ላይ ቁርአን ተወዳጅ እንደሆነ ቁርአን እውነተኛ ምናምን እንደሆነ የተናገረበት ነው። ዘንድሮ ደግሞ ያው ኑሮ ተወዶ የለ ጊፍት ለማግኘት ክርስቲያን መስሎ ሻዳ የያዘበት ነው። ወደ አምስተኛ ቪዲዮ እንለፍ። ድራማው ይቀጥላል፣ አያልቅም። ቅድስት ሻዳ እየያዘች ነው። ስም አጻጻፏን እንኳን ተመልከቱ እስቲ። እንደዚህ አይነት ስም አጻጻፍ አለ? ቅድስት እንደዚህ የሚጻፈው ቅድስት። በደንብ አስተውሉ የዚችን ድራማ ደግሞ ቅድስት እዩልኝማ ወገን እዩ። አንድ ሰው ብቻ ነው ፎሎ ያደረገችው። አካውንት ከፈተች። ሻዳ የሚያስይዛትን ድራማ የሚሰራውን ሰውዬ ኡስታዙን ማለት ነው። እሱን ፎሎ ያደረገች ገባይ ሻዳ እያዘች ነው። ከምንም በላይ አንድ ማስተዋል ያለባችሁ ልብ ብላችሁ ይዩት። ዩዘር ኔሟ ማን ይላል? አይታይም ብላ ነው እሷ ሀያት ይላል። ከላይ መጠሪያ ያደረገችው ቅድስት ይላል። አይታይም ብላ ከውስጥ ያለው አካውንቷ ስሙ ግን ማን ነው? ሀያት 7961። ምን አስፈለገ እንዲህ ድራማ መስራት? በሃይማኖት ያለ እንደሆነ እስልምና እውነት የለውም። የቆመው በውሸትና በሴፍ ነው። አሳ ከውሃ ውስጥ ከወጣ እንደሚሞት ሁሉ እስልምና ውሸቱን ካቆመ ሟች ሃይማኖት ነው። ምክንያቱም እውነት ስለሌለው መሰረቱ ሐሰት ስለሆነ ክርስቶስ እናንተ ከአባታችሁ ከዳቢሎስ ናችሁ፣ እርሱ ከመጀመሪያው ሐሰተኛ ነፍሰ ገዳይ ነው ይለዋል። ስለዚህ ሐሰት የሚያደርጉ ነፍሰ ገዳዮች አባታቸው ዳቢሎስ ነው። እስልምና ደግሞ ያለ ውሸትና ያለ ሴፍ መንቀሳቀስ አይችልም። ህልውናው ይሄ ነው። ለዚህ ነው እንደዚህ ድራማ የሚሰሩት። ዛሬም እንደዚህ እውነትን በግልጽ እያሳየናቸው ብዙዎች የተከደነባቸው የታወሩ በእነኚህ ኡስታዞች ድራማ የሚሸወዱ ይኖራሉ። ይሄ ድምፅ የሚደርሳችሁ በዓለም ዙሪያ ያላችሁ ውድ ሙስሊም እህት ወንድሞቼ ቆም ብላችሁ ታስተውሉ ዘንድ ኡስታዞቻችን ለምንድን ነው እንደዚህ አይነት ቆሻሻ ድራማ የሚሰሩት ብላችሁ ትጠይቁ ዘንድ ይህንን ጥሪ ያቀርብላችኋለሁ። እንቀጥል ወደ ሌሎች ድራሞቻቸው። አሁንም እንግዲህ ቅድስት እያለቀሰች ነው። ሻዳ ያዘች ተብሎ ማለት ነው። ሀያት ማለት ነው። ከላይ ስሟ ማን ነው? ቅድስት። ዩዘር ኔሟ ማን ነው? ሀያት። ያስለቀሳት ድራማው ነው። ኦኬ ወደ ሌላኛው ቪዲዮ እንቀጥል። አሁንም ሻዳ ነው። አሁን ደግሞ ቲጂ ሻዳ እያያዘች ነው። ቲጂ የምትባል ቲጂ ሻዳ እያያዘች ነበረ። ፕሮፋይሏ ውስጥ ገብተን ስንመለከት ይኸው እንደምትመለከቱት የማን ነው የምትለቀው? የሙስሊሞች ሪፖስቶቿ የሙስሊሞች ናቸው። ሰላም አለይኩም ወረህመቱላሂ የሚል ክርስቲያን አይደለም መቼም። ይሄም የሙስሊም ነው። እንግዲህ አካውንቶቿ እንደምታዩ ፎሎ ያደረገቻቸውም ፎሎ የሚያደረጓት እንዳለ ሙስሊሞች ናቸው። ስለዚህ ማነው ቲጂ ይታወቃል። ወይንም ሀሊማ ነች ወይንም ደግሞ ራቢያ የምትባል ሴት ነች።
የድራማው አንዱ ክፍል ወይንም ደግሞ አንዱ የኡስታዙ ሚስት ትሆናለች ወይንም ደግሞ እህት ትሆናለች። ቀጣይ እንለፋውንም ወደ ሌላ የድራማቸው ስታይል። አሁንም ሻዳ እየተያዘ ነው። እዩልኝ ይህንንም ድራማ ሻዳ እየያዘች ነው። እንግዲህ ስሟ ማን ነው? ሻዳ እየያዘችው ሴት ነች። ስሙ ማን ይላል? አብደላ ኤቢኢዲ አብድ እንደዛ ነገር። ከስር ዩዘር ኔሙን ስታነቡት ደግሞ ይሄም አይታይም ብሎ በደንብ አስተውሉ። ከስር ዩዘር ኔሙ ማን ይላል? ሸምሱ ፈይሰል። ሸምሱ እባክህ ሸምሱ፣ ሱቅ ላይ ብቆም ነው የሚያዋጣ። አንተ እንደዚህ አይነት ድራማ እኛን ልሸውድ አትችልም። በቃ እለት እንደዚህ ድራማ ሰርታችሁ እስልምናን ሆነን ለማድረግ ብጥሩም እንዲናዋርዳችኋለን። ዩዘር ኔሙ ሸምሱ ነው፣ ግን በሴት ስም ነው ሻዳ እየያዘ ያለ። ምን ያህል እንደተጭበረበረች እዩ። ሸምሱ ተዛ በሴት አይመጣውም እኮ አይመጣውም፣ አይሆንም። እንደዚህ አይነት ድራማ አያችኋ እንዴት እንደሚያዋርድ እንደሚያሳፍር። አሳግማቱ ጭንቅላቱ ይባላል። እስልምና መሰረቱ ራሱ ውሸት ስለሆነ እንዲህ ያዋርዳችኋል፣ ያሳቅቃችኋል። ኡስታዞቻችሁ እውነት ስለሌላቸው እንደዚህ አይነት ድራማ ይሰራሉ። እንቀጥል። ሸምሱ ሪፖስቶቹን እዩዋቸው፣ እንዳለ የሙስሊም ናቸው። ፖስቶቹን እዩዋቸው፣ እንዳለ የሙስሊም ኡስታዞችን ነው የለቀቀው። መቼ ነው የለቀቀው? 2023 ላይ እንግዲህ ከ3 ዓመት በፊት ማለት ነው። ከ3 ዓመት በፊት። እንቀጥለውንም ወደ ሌላ ቪዲዮ። ጨቅጫቃው ዱርዬ። አሁን ደግሞ በጨቅጫቃ ዱርዬ መጣ። ጨቅጫቃው ዱርዬ ደግሞ አሁንም ሻዳ ይዞ ክርስቲያኖች ቤት የመጣ ነው። ዩዘር ኔሙ ማን ቢሆን ጥሩ ነው? ሙሐመድ የድራማ ስም፣ ሙሐመድ የፖለቲካ ስም፣ ሙሐመድ የውሸት ጥንሳሽ ስም፣ ሙሐመድ የገዳዮች ስም። ይሄው ጨቅጫቃው ዱርዬ ሻዳ ያስኩ፣ አሁን በፊት ክርስቲያን ነበርኩ አሁን ሙስሊም ሆንኩ ብሎ ክርስቲያኖች ቤት ሲመጣ ቀጨም ተደረገ። ክርስትና ስምህ ማን ነው ሲባል ስሙት። የክርስትና ስምህ ማን ነው ይባላል? በፍቅሩ ሰው ገዳይ። ሙሐመድ አንተ በፍቅር መቼም ሰው ገድለህ አታውቅም። በ53 ዓመቱ ነብይህ ራሱ የ6 ዓመት ያገባ ሰው ነው። እንኳን አንተ ከነብይ ትበልጣለህ እንዴ? ከነብይ ትበልጣለህ? በ56 ዓመቱ ምናምን የ9 ዓመት ህፃን ልጅን የሚገናኝ ነው ነብይ። እንኳን ምንድነው እሱ? ሴቶች እኮ አንተ ሴሰኛ ነህ አንፈልግም ያሉት ነው መሐመድ። ይህንን ስም ተሸክመ የክርስትና ስምህ ማን ነው ሲባል በፍቅሩ ሰው ገዳይ። ክርስቲያኖች ትን እንዳይላችሁ፣ ይህን ስትሰሙ ትን እንዳይላችሁ፣ ወይንም ደግሞ ንስሐ አባታችሁ ጋር ሄዳችሁ ንስሐ እንዴ በፍቅሩ ሰው ገዳይ የሚባል ክርስትና ስም አለ እንዴ ብላችሁ እንዳትጠይቁ፣ ይስቁባችኋል። የለም እንደዚህ በፍቅሩ ሰው ገዳይ የክርስትና ስሙ። ኡስታዞቻቸው ምን ያህል እየተጫወቱባቸው እንዳለ ድራማ እንዲሰሩ እንደዚህ ፈተው ስለለቀቋቸው ድራማ መስራትን እንደ አንድ የሃይማኖቱ መርህ አድርገው ይዘውታል። በጣም ያሳፍራል። እውነት የሌለው ሁሌም እንዲህ ይዋረዳል። ክርስቲያኖች በዚህ ብቻ ልኮሩና ልትደሰቱ ይገባል። እውነት የሆነውን ክርስቶስን ስለምንሰብክ፣ እውነት ህይወት መንገድ እኔ ነኝ ያለውን ክርስቶስን ስለምንከተል እውነት እንዲህ ያኮራናል። ደረታችንን ነፍተን እንመሰክርለታለን ስለ እውነት። ድራማ ግን አንሰራም፣ አንዋሽም። እንቀጥል እስኪ ሌሎችም ስላሉ ማለት ነው። ሌሎቹ ደግሞ ምን አይነት ድራማ ይሰራሉ ተመልከቱልኝ። ክርስቲያን ሙቀቡቱ ኢየሱስ ክርስቶስ ተይር ያቡሌስ ኮምዲ አራካሲ ነጋሲ ዳሜራ ነጋቲ። እንግዲህ ይሄ ደግሞ አዲሱ ረጋሳ እንግዲህ ታውቁታላችሁ። የአብዲ ረጋሳ ወንድም 16 ሚሊዮን ብር ከወንድሙ ጋር ካሰባሰቡ በኋላ ወደ እስልምና ገብተናል ካሉ በኋላ አሁን በቃኝ እስልምና ገንዘቧን ካገኙ በኋላ በቃ እኔ ያሏቸው
ወደ እስልምና ሰው ከሄደ ገንዘብ ፈልጎ፣ ሴቶች ከሄዱ ወንድ ምክንያት ነው ሲጣሉ ይመለሳሉ። ወንዱም ደግሞ ለገንዘብ ከሆነ ገንዘቡን ሲሰጠው ይመለሳል፣ ይታወቃል። ከዚህ በፊት የተሰጣቸው ገንዘባቸውን 5 ሚሊዮን ተሰጥቶት ወዲያውኑ የተመለሳል። 9 ሚሊዮን ብር ዞባቸው የተመለሳል ወዲያውኑ ማለት ነው። ይሄንኛውም ደግሞ 16 ሚሊዮን አሰበሰቡ። አይበቃንም አሉ፣ 9 ሚሊዮን ብር ጨምሮልን አሉ። ከዛ ወዲያ ጠብ ተነሳ፣ የተወሰነ ተሰበሰበላቸው። ጠቡ ሲከር እኔ እንደውም አልፈልጋችሁም ወደ ክርስትና ተመልሻለሁ አለ። የሄደ ካለ ገንዘቧን ተቀብሎ ይመለሳል። ሴት ከሄደች ከባሏ ስትለያይ ወይም ከፍቅረኛዋ ስትጣላ ትመለሳለች። በእውነት ግን እስልምና ገብቶት የሚሰልም ጤነኛ ሰው የለም። እንቀጥል ወደ ሌሎቻቸው ብዙ ስላሉን ማለት ነው። ፈታ እያላችሁ እንግዲህ ይህንን ኮሚክ የሆነ ሃይማኖት ተረት ተረት የሆነ በፖለቲካ የቆመን እዩ። እንግዲህ በደንብ አስተውሉ። ይሄ ደግሞ በጣም ገራሚው ፓርት ምን እንደሆነ ታውቃላችሁ? ቃል ስጋ ሆነ። ኡስታዙ ሻዳ ሲያስኩት ያለውን ሄዶ አዋረደው። እንደዚህ አይነት ውርደት በዘራችሁ አይድረስ። ሻዳ ያስያዘው ራሱ ድራማ የሰራው እና ድራማ ያሰራው ቁጭ ባሉበት ቃል ገባና ሻዳ ያዘ የምትለው ሰውዬ ሙስሊም አይደል እንዴ? ክርስቲያኑን ሻዳ ሲያስኩ ለምን ብለህ ድራማ ህዝቡ ላይ ትሰራለህ ብሎ ቃል ስጋ ሆነ። ወንድማችን አዋረደው ኡስታዙን። ይሄው አድምጡት። በደንብ አስተውሉ። በዋናው በሚታወቀው አካውንት ሲሄድ ሚውት አደረጉት እንዳያዋርዳቸው። ኡስታዞቹ ሻዳ ሲያስይዙ አስገቡኝ ጊፍት ሲሰጣቸው እንዳይገባም ዘጉበት። አካውንት ኮመንትም እንዳይጽፍ ሚውት አደረጉት። ቃል ስጋ ሆነ በማይታወቅ አካውንት ሄደና እንደ ተራ ግለሰብ መስሎ እንዴት እንደሚያዋርዳቸው ተመልከቱልኝማ። ደንግጧል ኡስታዙ። አነጋገሩ ራሱ ይንተባተባል። ያው ቤቱን እያሳየ ነው። አሁን ቤቱ እንዳለ የሙስሊም ነው። አካውንቱ እንዳለ የሙስሊም ነው። ውሸት ለምን እንደዚህ ያስፈለገ? ነብያችን እያለ እያለቀሰ የሚለቅሰው ክርስቲያን ነው አገልጋይ ነው ይላሉ። ሰው እየሰለመ ነው ማለት ሼም አይደለም። አሁን ሙስሊሙን ድጋሚ እያሰለማችሁ ትንሽ አይከብድም? ቴንኪው ወንድማችን ቃል ምንድነው እያለው ያለው? ራሱ ሙስሊሙን መልሳችሁ እያሰለማችሁ ለምን ድራማ ትሰራላችሁ? ሼምስ አይደለም ወይ? ክርስቲያን አሰለምን ስትሉ በዚህ መጠን ለምንድን ነው የዘቀጣችሁት? በዚህ መጠን ለምንድን ነው ውሸት ያስፈለገው? ወይስ ህዝቡን ስለምትንቁ ነው ሲል ቃል ቻሌንጅ አድርጎት ነበር። ትንፍሽ አላለም ኡስታዙ። ምላሱ ዋጣት ድንገት ስለገባበት ማለት ነው፣ አማራጭ ስለሌለው። ውድ የዩቲዩብ አድማጮቻችን እለት እለት እንደዚህ ድራማ ይሰራሉ። ዋናው ዓላማችን እኛ እነሱ እንዲህ ድራማ ይሰራሉና እነሱን የማሳቀቅ አይደለም። ይሄንን ድምፅ የምትሰሙ በመላው ዓለም ላይ የምትገኙ በሙሉ ሙስሊም እህት ወንድሞቻችን ቆም ብላችሁ እንድታስተውሉና ያላችሁበት መንገድ ጤናማ እንዳልሆነ ወደ ህይወት፣ ወደ እውነት፣ ወደ ክርስትናው ትመጡ ዘንድ ጥሪ ለማስተላለፍ ነው። እኛ ክርስቲያኖች እውነት ስላለን የምንዋሽለት አምላክ የለም። እኛ ክርስቲያኖች እውነት ስላለን ድራማ የምንሰራለት አምላክ የለንም። እርሱ ራሱ እውነት የሆነ አምላክ ስለሆነ ውሸት አያስፈልገውም፣ ለባህሪውም አይስማማውም። በያላችሁበት እንደ ያገራችሁ ሁኔታ እንደ ሰዓታችሁ አቆጣጠር ሰላም ክርስቶስ ከኔም ከናንተ ጋር ይሁን። በሌላ ፕሮግራም እስከምንገናኝ ቸር ቆዩ።